አስክሬኗ ሙሉ መሆን ሲገባው ኩላሊቷ ወጥቷል፣ አካላቶቿ ጎሏል። ለምንድነው ይሄስ? ከህጉ አንፃር ምን ይባላል? እኛ የሰማነው መጀመሪያ ያው ራሷን እንዳጠፋች ታንቃ እንደሞተች ነበረ። ከዛ በኋላ ግን ጓደኞቼ በራሳቸው ወጪ ሄደው ሬሷን ይዘው መጥተዋል። አሎባ የሚባልበት ሀገር አለ ከቱርክ ላይ ትንሽ ከኢስታንቡል ወጣ ያለች ከተማ ናት። ከዛ ሄደው ሬሷን ይዘው መጡ። ከመጡ በኋላ ግን ወረቀቱ ላይ እንደተጻፈው 2 ኩላሊቷ እንደወጣ እና ከወጣም በኋላ ደግሞ ለምን ብለው ሲጠይቁ ለምርመራ እንደሆነ አንድ ሰው ራሱን ሲያጠፋ ለምርመራ ኩላሊት እንደሚያወጡ ነው የተናገሩት ማለት ነው። እንደዛም ሆኖ እንዳለ ግን እሺም ተብሎ እንዳለ አውጥተው መልሰው እንዳስገቡት ነው የተናገሩት። ግን ያ ነገር ያስገቡ የምናውቀው ታሪክ የለም። እና ብር ሰውየው ወደ ሀገሯ ራሴ እልካለሁኝ የልጅቷን የሬሳ ገንዘብ ከፍዬ እልካለሁ ብሎ ነበረ። ሳይከፍል ግን ትላንትና ወደ ዱባይ እንደተመለሰ ዱባይ ሀገር እንደተመለሰ ሬሷን ጥሎ እንደሄደ አሁን እኛ ገንዘብ በማሰባሰብ ላይ ነው ያለ ነው። እዚህ ኢስታንቡል የሚኖሩ ልጆች ሁሉም ገንዘብ እያሰባሰቡ ነው ያሉትና ያለው ነገር ይሄ ነው። ግን ይሄኔ ሰውዬ በኮንትራት ከሱ ጋር ወደዚህ ወደ ኢስታንቡል ሲያመጣት እና ሬሷ ከዚህ ሀገር ላይ ህይወቷ ከጠፋ እሱ የመጠየቅ ነገር የለበትም ወይ? መንግስት አይጠይቀውም ወይ? እንዴትስ ወደ ሀገር ሊሄድ ቻለ? ወደ ዱባይ ሊመለስ ቻለ? ሬሷን እዚህ አስቀምጦ ያ ብዙ ግልጽ ያልሆነልን ጥያቄ ስላለ ነው መስዬ። አንቺ የት ነሽ ያለሽው እህቴ? እዚህ ኢማራት ነሽ? አይ እኔ ቱርክ አንድ እሱ ነው ጥያቄው። ሁለት ደግሞ ይሄ የነሱ ግዴታ አይደለም ወይ ሬሷን ወደ ሀገር የመላክ? ምክንያቱም በኮንትራት ያመጧት እነሱ ናቸው አይደለ? ከዱባይ ወደዚህ ጠያቂ ካለ ኢቭን እዚህ ሀገር አሁን ለምሳሌ አበሻ እዚህ ሀገር ለምሳሌ ከሞተ ጠያቂ ከሌለ ከሀገሩ ከቤተሰብ ሬሳው እዚህ ነው የሚቀበረው። ኢትዮጵያ አይላክም። ገብቶሻል? ኢቭን እዚህ ጋር አሁን ወይም ወንድማችን ቢመጣ ማለት ነው ከኢትዮጵያ ኤምባሲ ሬሳ እዚህ ሀገር እዚህ ሀገር ከሞተ ጠያቂ ወይም ማንንም ከሌለ የሚጠይቅ እዚህ ነው የሚቀበረው። ሌሽ ነው ወደ ኢትዮጵያ የሚልኩት? ላኩት እዛ ኢትዮጵያ። ከዛስ የሚቀበለው ከሌለስ? ገብቶሻል? ስለዚህ ልጅቷ እኮ እህትም አለቻት። ከእንደገና ደግሞ ባሏ ደግሞ ከዱባይ ወደ ኢትዮጵያ እንደገባና ሬሷን እንደሚቀበል እህቷ የት ናት? ኢትዮጵያ አዲስ አበባ ናት መሰለኝ ያለችው። خلاص طلب ታስገባ ወደ ኤምባሲ ማለት ኢትዮጵያ ኤምባሲ እዛ ያለው طلب ታስገባ። ቱርክ ኤምባሲ የለንም እንዴ? ግንኛ ኧረ ለምን የለም? አለ። ኦኬ። ስለዚህ የዱባይ ኤምባሲ እና ይሳቅ እንደውም በጣም ተጨንቆ እቺ ልጅ አስክሬኗ ገባ ወይ ምናምን ራሱ ብሎ ሲጠይቅ ነበረ። በቀደም ራሱ ታሜዛ አንድ ላይ ነበርን ጊዜ ማለት ነው። ግን አሁን የኔ ትልቁ ጥያቄ እቺ ልጅ ራሷን ካጠፋች ታሜ ማለት ሆስፒታል ቱርክ ላይ ለምን ማለት ኩላሊቷ መከፋፈቱ ለምን አስፈለገ? ለሐቢብቲ ያኒ አሁን ያኒ ሌባው ያኒ እንዴት ብዬ ላስረዳሽ? ወረቀት አለ ግን እስቲ ወረቀቱን ላኪልንና ታሜ አንብበው። ያኒ ሴፍቲ ከየለ ወይም የምጠይቅ ስለሌለ ምን ችግር አለው? ኩላሊቷ ብሏት ነው። ካስፈለጋችሁ ደግሞ ይወስዳሉ። ማንም የሚጠይቅ የለም፣ እንትን የሚላችሁ የለም። ግን አሁን ቤተሰብ ሰው ካለ ኦፍኮርስ እንደዚህ ደፍሮ አያደርጉም። የትን ያሰምተን ነው ማለት ከሞተ በኋላ ማለት ኩላሊት ወስዶ ለመርመራ ያህል خلاص ሞተች። ምንድነው የምትመረመር? ልትመልሳት ነው ወደ ህይወት? በምን አይነት መንገድ እንደሞተች እንደ ዲኤንኤ ነገር ማለት ነው። ከደሟ ይወስዳሉ፣ ከምናምን ይወስዳሉ። ገባሽ? በምን ምክንያት እንትን መድኃኒት ታጠጣለች፣ መርዝ ታጠጣለች፣ ምንድነው ማለት ቼክ ማድረግ ይችላል። ኩላሊት ሙሉ ልቧን ወሰድ፣ ማህፀኗን ወሰድ። ደግሞ ያላ ሩህ ሸይክ ሙኻ ጭንቅላቷን ግባና እስኪ ምን አይነት አተሳሰብ ነው? እነሱ ግን ኬርለስ በቃ ማንንም የሚጠይቅ ስለሌለ እንደፈለጉ ነው። ኩላሊት ያስፈልግናል፣ አምጡ።
ታሜ እኔ እንደሚመስለኝ ከሆነ እቺ ልጅ ራሷን ማጥፍታ ላይሆን ይችላል። አሁን የኛ የብዙዎቻችን ጥያቄ የሆነብን ነገር ስላለ ነው ማለት ጥያቄያችን ስላልተመለሰ ነው። ልጅቷ ከመሞቷ በፊት ቪዲዮ እንኳን ስትደውል እግሯ እንዳበጠ እጇ እንዳበጠ ሲናገሩ ነበር። እዚህ ጋር አብሯት የሚሰሩ ልጆች ባለቤቷም ማለት ነው። ሜቢ እቺ ልጅ እንደዛ አድርጓት ከሆነ በኋላ ሲወቷ የጠፋው ያለፈው ገባ ሳትሞትስ አውጥተውት ከሆነ ቱርክ ላይ የማይሰራ ነገር የለም። ገባ ያንን ነው ለኛ ጥያቄ የሆነብንና ሳንቸኩል ሬሷን ላለመሸኘት ማለት ቸኩለን ሸኝተን ነገ ጧት ጥያቄ እንዳያስነሳብን ለዛ ነው። እና ጓደኞቼ ሬሳው ውስጥ ግን አሁን ሆስፒታል ውስጥ ነው ያለው ማለት እንዳይበላሽ ማድረቂያ ምናምን ማድረቂያ ተወቅቶ ታጥባ በስርዓት እንትን ብለው ጓደኞቼ ኦልሬዲ እነሱ ናቸው እንትን ያሏትና አለች። አሁን ወደ $4000 ለራሱ ይፈልጋል ሬሷን ለመሸኘት ማለት ነው። መጀመሪያ ከፍላለሁ ያለ ሰውዬ ነው ጥሎ ይሄደው። እቺ ልጅ መጠየቅ መብት አለው። እንዴት እንደዚህ ሆነች? ለምን ተወሰደባት? ለምን ደግሞ ይሄ ማለት ወላሂ ልንመረምረው የሚባል ነገር ማለት የለም። ኤምባሲ ሲጠይቅ ደግሞ እንደ ሀገር ብሎ ነው የሚጠይቀው። ያ መልስ ደግሞ ማለት ያኔ ተገቢ መልስ ስላልሆነ ኦፍኮርስ እንደዛ አይነት መልስ አይሰጥም። ለምንድን ነው ኩላሊቷ የተወሰደ? ኦኬ አንቺ ነሽ ነግቢ። ሰላም ሰላም፣ እንዴት ናችሁ? መስዬ አለ አንቺ ነሽ የምትነግሪኝ? አዎ እኔም ቱርክ ነኝና ባለው ነገር እንግዲህ ሁላችንም እንትን እያልንበት ነው። እኔም ያው ከዱባይ ነው የመጣሁት እና የዱባይንም ሕግ ስለማቀው አሁን ስለ ዱባይ አሁን ሲሆነው ዱባይ ላይ ብትሞት ነው እች ልጅ የሞተችው ቱርክ ነው። እውነት ነው ግን ከዱባይ ቫኬሽን ሄዳ ነው አይደል የሞተችው? አዎ በከፊሏ ስም ነው እንግዲህ የገባችው እዚህ ሀገር እና ባለው ነገር ላይ ደግሞ አሁን ሬሳውንም ጥሎ ነው እንግዲህ ሰውዬው የጠፋው። ሰውዬው አይደለም በነገራችን ላይ ያችሁ እናንተ ራሳችሁ የተጣራ ኢንፎርሜሽን የላችሁም። ሰውዬው አልመጣም። የመጣው ባለቤቱና ልጆቹ ናቸው የመጡት እንጂ ሰውዬው እዚህ ሀገር ነው። ሰውዬው አልመጣም። ከመዳሟ ጋር ነው የመጣችው። ሰውዬውንማ እኛ እዚህ ሆነን እኮ እያናገር ነው ነበረ። ኦኬ ሰውዬው አይደለም የመጣው። እሺ አሁን ምን ማድረግ እንዳለብን እኮ ግራ ገባን። ማለት ግሩፕ አለን ኤምባሲም እንግዲህ ገብቷል እንትን ውስጥ ግን ምንድነው አሁን በቃ ሁሉም ምንም ማድረግ አልቻለም እና በዛ ምክንያት ነው ያው ብርም እያሰባሰብን ነው። ግን $4000 ማለት ከባድ ነው። በዛ ላይ ደግሞ ያለው ነገር ምንድነው እንዴት እንደሞተች አልታወቀም። ባለው ነገር ኩላሊቷ ምናምን የተባለ ነገር አለ እና ከነ ማስረጃው ነው ወረቀቱ ላለ ማለት የሕክምናው ማለት ነው። ምንም ግራ የሚገባ ነገር ነውና እናንተ ደግሞ ትላንትም አንቺ ቤት መጥቼ እንትን ብዬሽ ነበር፣ በውስጥም ጽፌልሽ ነበር። እኔ መቅደስ ናት በዋትስአፕ ፐርሰናል ስልኬ ላይ ስላወራችኝ ያወራል። እኔ ሜሴጅ በውስጥ ምናምን አልመለስም ብዙ ሜሴጆች ስላሉ። ግን አሁን የኔ ትልቁ ጥያቄ ታሜ እዚህ ያሉትን ሰውዬውን ወይ አንተ ታወራዋለህ? እንደዚህ ቤተሰቦቿ አውርተውን ነበረ ይሄን ያክል ብር ነው የተጠየቀችው ብለህ እስቲ አንተ በአረብኛ በደንብ ታወራዋለህ ታሜ? በቃ የምትችሉትን ምንድን ነው የምጠይቀው? አልገባኝም። ቢያንስ ከነሱ ጋር ቫኬሽን ሄዳ ነው ከቤተሰቦቹ ጋር ቫኬሽን ሄዳ ነው ትልሽ ሽንት ቤት ውስጥ ታንቃ ሞታ የተገኘችው። ከዛ ግን እነሱ ጥሏት መጡ። ቢያንስ እች ልጅ እሱ ጋር እንደ መስራቷ መጠን ብዙ አመት ሰርታለች፣ አገልግሏለች እና የሆነ ነገር እንኳን ሰፖርት አድርጎ ለአስክሬኗ የሀገር መግቢያ ቤተሰቦቿ ችግርተኞች እንደሆኑ ትነግረዋለህ ታሜ። ሰውየው በጣም ምርጥ ሰው ነው፣ የሚረዳ ሰው ነው። ግን ሞር አረብኛ ስለሚፈልግ ነው። እኔ ችግር የለም አወራዋለሁ። ግን አሁን እነሱ ማለት ጠለብ ለምን አያስገቡም? እኔ የምለው አሁን ተቀባይነት የቱርክ ኤምባሲ ገብቶበታል እያሉ ነው። የቱርክ ኤምባሲ ይኸውልሽ አንደኛውን ነገር ልክ እኛ እንደምናውቀው ኢቭን እዚህ ሆኖ ማለት ነው ኤምባሲ ራሱ ማለት ሁሉንም ነገር ነው የሚጨርሰው። ስፖንሰር አይደለም ነው የሚጨርሰው፣ ኤምባሲ ነው የሚጨርሰው። ኦኬ አትሊስት አሁን ኤምባሲ ከገባበት መጀመሪያ ደብዳቤ ማለት ከኢትዮጵያ
ይላካል ከቤተሰብ ማለት ነው። ይሄ ሬሳ ማለት ወደኛ እንዲመጣ ነው። ገባሽ? ዝም ብሎ እንደዚህ አይደለም። ሰዎቹ ከመሄዷቸው በፊት እህትየዋ ኦልሬዲ እንትን አድርጋ ልካለች ወደዚህ። ገባ? ሬሷን እንደሚፈልጉ እንደሚቀበሉ ውክልና ልካለች ከኢትዮጵያ ወደ ቱርክ። ከዛ እሱ ከመጣ በኋላ ነው ሰዎቿ ጥለዋት የሄዱት። ኦልሬዲ ግን ልጅቷ ልካለች ወደ ቱርክ ማለት ነው እኮ። ሰውዬው አይደለም ነው የሚጨርሰው፣ ኤምባሲ እኮ ነው የሚጨርሰው። ኢትዮጵያ ኤምባሲ እዛ ያለው ነው የሚጨርሰው። በካርጎ በሁሉንም ማለት ኢትዮጵያ ኤምባሲ ነው የሚጨርሰው፣ ሰውዬው አይደለም። ሰውዬው ግለሰብ ነው ማለት። ይሄንን ነገር እንዴት ራሱ ማድረግ ይችላል? ፕሮሰስ የሚጨርሰው ማለት በቆንስላ ወይም በኢትዮጵያ ኤምባሲ እዛ ያለው እነሱ ናቸው ነው የሚጨርሱላት። አዎ ግን ታምዬ ምን እንደሆነ ታውቃለህ? እዚህ ጋር ያው ከፊል እስከሆነ ድረስ ግዴታ የለበትም ብለህ ታስባለህ? ርዕሰ መላክ በፍጹም የለበትም። አሁን ኤምባሲውም ያው ከፋይ አይደለም። በኢማራት ህግ ነው የምናገረው። አላቅም የቱርክ በኢማራት ህግ ርዕሰ መላክ ማለት ስፖንሰር ማለት ተጠያቂ አይደለም። ኢንሹራንሷ ምናምን ነገር እንትን አይልም ማለት ነው። ኢንሹራንስ እንዳለ ይሄ ነገር ማለት በህይወት ያለ ስፖንሰር ደግሞ ሰራተኛ በስራ ሰዓት የሆነ ነገር ከደረሰባት እንደ ጉዳት እንደ የሆነ ነገር ማለት ነው ኢሳበት አመል የሚባል ሰውየው ሙሉ ከቨር ማድረግ አለበት። ኢንሹራንስ ደግሞ ያ ከቨር ያደርጋል ለህክምና ነው። ሰውየው ለምሳሌ ተዕዊድ የሚባል ለምሳሌ ጣት ተቆረጠ፣ እጅ ተቆረጠ የሆነ እንደዚህ ከሆነ ሰውየው ይከፍላል። ግን ሞት ሰውየው ግዴታ መክፈል አለበት ሬሳ ለመሸኘት ምናምን ነው። ስፖንሰር ማለት በሱ በኩል ቪዛ መከንሰል ነው። እሺ በቃ እዚህ ጋር ግን ታሚ በቃ ተባበረንና ማለት እናንተ ናችሁ አሁን ያላችሁን አማራጭ በእውነት ከሆነ ማለት ነው። እና ተባበሩንና መስዬም አንቺ ሆናችሁ ማለት ነው አንድ ላይ በቃ ምን ማድረግ እንዳለብን መፍትሄ እንድሰጡን ነው የምንፈልገው። ሬሷን ይዘን ማለት በጣም ከባድ ነው። በጣም ሞራላችን ነው ማለት በቃ በራሳችን ላይ ነው እየደረሰው ነው። በቃ ምን ማድረግ እንዳለብን እስኪ ከእናንተ ነው መስማት የምንፈልገው እኮ። አሁን ቆይ እስቲ ለሰውየው ታሜ በስነስርዓት ደውሎ ምናምን ለምን ይመስለኛል ሰውየውን አንድ ቋሚ ሰው አላወራውም። በጣም ጥሩ ሰው እንደሆነ ነው እኔ ካነጋገሩ ምናምን በጣም ደንግጦ ነበር የዛን አወራን የነበረው። እና ታሜ ያወራው እስኪ ሰውየውን ማለት ነው። ነፂን እስኪ ጥሯት አንዴ። የሰውየው ቁጥር አኪድ ነፂ ጋር ነበረና አጣውትኝ። የሬሳ መላኩ ላይ ነው መሰለኝ አሁን የምታወሩት እና ያለው የተገደለችበት የደማ ጉዳይ ማለት አሁን ሬሳዋ ከዚህ ሀገር ከወጣ በኋላ ሁሉ ነገሩ ይረሳል። ገባሽ? ከዚህ በፊትም የገጠመን ነገር ስላለ ነው በእንደዚህ አይነት ተመሳሳይ ነገር ደግሞ የምትከታተሉ ቱርክ ላይ ያላችሁ ኢትዮጵያኖች ተሰባስባችሁ ቱርክ ላይ ባለው ህግ ልትጠይቁላት የሚገባው እናንተ ናችሁ እንጂ ከዱባይ እዛ ማን ይጠይቃል? ያ አይዲያ ነው የምንፈልገው እንጂ እሱን እናደርገዋለን። አይዲያ ነው የምንፈልገው። ኤምባሲ የለም እንዴ? ቱርክ ኤምባሲ የለንም እኛ። ሮዚ አይዲያ ማለት ዳይሬክት ወደ ኢትዮጵያ ኤምባሲ ወይም ቆንስላ ማለት ነው። እነሱ ፓወር አላቸው ማሪ። እናንተ የምትፈልጉትን ነገር እነሱ ፓወር ኢቭን ማለት ለመጠየቅ ኩለሊት ለምን ወጣ ከሰውነቷ ለመጠየቅ እነሱ ፓወር አላቸው፣ መብት አላቸው። በህግ ሁላ ማለት መዳኘት ይችላሉ። ኢትዮጵያ ኤምባሲ ማለት ነው። አንቺ ብቻሽ ግለሰብ ሄጅ ይህንን ነገር ሜቢ ማለት ምንም ላታመጭ ይችላልሽ። ግን ኢትዮጵያ ኤምባሲ ሆኑ እናንተ የምትፈልጉትን ነገር እዛ ሄዳችሁ ማለት መዝግቡት። ምንፈልገው 1 2 3 ገባሽ? ከዛ ውጪ ማንንም ሊተባበርሽ አይችልም። ማንንም አንቺ በራስሽ ሐኪም ቤት ብትሄጂ ለምን ኮሌራ ተወጣ ያው ዝም ብሎ ማለት ያሳልፉሻል። አይ ለመርመራ ብለን ነው ያስወጣው። አንቺ በምን ታውቃለሽ? ይሄ ማለት ጭንቅላት የማይገባ ነገር ነው። ኢትዮጵያ ኤምባሲ ደግሞ እንደ ሀገር ብሎ ነው የሚጠይቀው። ሌሽ በምን ምክንያት ምርመራ ማለት ኮሌራ እስኪወጣ ማለት አይጠበቅባችሁ። ከዚህ በፊት ጠይቀን ያላገኘ ነው መልስ ስላለ ነው አሁን ከእናንተ አይዲያ የፈለግነው። ገባ ወንድሜ? ገባ? ከዚህ በፊት የደረሰብን ተመሳሳይ ምንድነው የሚለው? ስለ ቱርክ ህግ ንገሩና። አሁን የኛ አይዲያ የቱርክ ህግ ላይ ሊሰራ አይችልም። ለምሳሌ የእናንተ አይዲያ የእናንተውን አስተያየት ዱባይ ላይ ምንም ነው
ለምን በዱባይ ህግ ስለምንተዳደር። የቱርክን ህግ ደግሞ የምታውቁት ምንድነው የሚለውን ደግሞ ጠበቃ አናግራችሁ እዛ አካባቢ ለልጅቷ ጠበቃ የማቆም አቅሙ ካላችሁ ጠበቃ አቁማችሁ መከራከር የምትችሉ ከሆነ በዛ ነው እንግዲህ እንትን የሚባለው እንጂ አሁን የኛ የምንሰጣችሁ አስተያየት የቱርክ ሀገር ላይ ምንም ነው። ምክንያቱም ቱርክ የራሷ የሀገሩ ህግ እያለ ከሀገሩ በላይ የኛ አስተያየት የታሚ አስተያየት እኮ አይሰራም። ሮዚ የሚሰራው ህጉን። ስለዚህ በህጉ መሰረት ጠበቃ አቁሙላል፣ ጠበቃ እናግሩ። እዚህ አሁን ለምሳሌ ታሚ ስለ ዱባይ ትንትን አድርጎ ይናገራል። ቱርክ ላይ ደግሞ ስለ ቱርክ ህግ የሚያውቅ ሰው ደግሞ እች ልጅ ለቫኬሽን ነበር የመጣችው። ቫኬሽን በመጣችበት ሰዓት ላይ ታንቃ ሽንት ቤት ውስጥ ሞታ ተገኘች። ከዛ በኋላ አስክሬኗ ሙሉ መሆን ሲገባው ኩላሊቷ ወጥቷል፣ አካላቶቿ ጎሏል። ለምንድን ነው ይሄስ ከህጉ አንጻር ምን ይባላል ብላችሁ እናንተ ማናገር ያለባችሁ ቱርክ ሀገር ላይ እንትኖችን ነው፣ እነዚህ ጠበቃዎችን ነው። ጠበቃዎችን ስታናግሩ ሞር ደግሞ ይሄ ነገር መፍትሄ ያገኛል ብዬ አስባለሁ። ታሚ ከተሳሳትኩ አርመኝ። የመርሳው አንዳንድ ቁጥር አትጻፊ፣ አላስገባሽም። እሺ አትድከሚ። ልክ ነሽ። ግን ምን አለ መሰለሽ ውዴ፣ ከዛም ደግሞ ከኢትዮጵያም ደግሞ አይ ቲንክ ከሳሽ